በመምህር ተስፋዬ በኩል ላይ በደረሰው ነገር ከልብ እናዝናለን። በቃ እኔ አውቃለሁ። ካሜራውን ራሳቸው ያዙልህ። ምን አውቃለሁ። አይዞህ ሰውዬው ተው አታሰቃየው። ሰውዬው ለቀኩኝ እኮ በቃ ይኸው ምንም በቃ ይኸው ምንም የለም እኮ ወገቡ ላይ ዞር በል ከዚህ ዞር በል ወደዛ ይሄን ያዙ ነው የሚላችሁ እያስቃኘቀ ተወለሽኝ ወይ እንዴ አይ የምታወራው እሺ ያዝና እንነጋገር። በስላሴ ስም እኮ ነው የምትዛዘው። እሺ ይኸው ወጣሁ ከግንባር ላይ ነው። ከልቡ ይኸው ወጣሁ። እዚህ ይኸው ካይኑ እሺ ካፉ ይኸው ከዚህ በዚህ ነበር የገባነው በማጅራቱ በማጅራቱ ነው በቃ ወደ ምላሱ የመጣ ነው። አንደበት 12 ሰዓት ተዘጋ ነው በማጅራቱ ገብተን ያው በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ታስረናል። አንነቃነቅም። ስንጠራ ቤት እንላለን። በስላሴ ስም ተይዘናል። እንዳትነቃነቁ። ይሄ መነቃነቅ ምናምን አይሆን። በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ያው ምንም ስገዱ። በስላሴ ስም ታዘናል በሉና ስገዱ። ወዴት? ወደ ምስራቅ ነው። ወደ ምስራቅ ስገዱ። በስላሴ ስም ተይዘናል። ታስረናል እያላችሁ ታስረናል። በስላሴ ስም በቅዱስ ሚካኤል ስም ታስረናል። ሸወድ ናቸው። ታስረናል። በቅዱስ ሚካኤል ስም ታስረናል። በቅዱስ ሚካኤል ስም ታስረናል። በናዝሬቱ በኢየሱስ ክርስቶስ ታስረናል። አቅምና ጉልበት የለንም። ተይዘናል። በቃ ስነ ስርዓት ያዙ። ልብ በሉ። ስንጠራ ቤት እንላለን። ምን አድርጉት ነው የተባላችሁት? አጠቃላይ ያዙ። ምን ያዙ? አጠቃላይ በልቡ በኩል አጠቃላይ ስራውን አገልግሎትን አስቆሙ። እንዲያስጠላው እንዲያስጠላው ወደዚህ ሰላም ጤና ይስጥልኝ ውድ የአበሻ ጨዋታ ቤተሰቦች፣ በህይወት መንገድ ላይ ያለነው እንኳን ለፋሲካ በዓል በሰላም አደረሳችሁ እያልኩ ዛሬ ያው ከአትላንታ ነው ያለሁት። ከዛ ነው መልእክቱን የምልከው። እንግዲህ ለመላው የክርስትና እምነት ተከታዮች ጠቅላላ እንኳን ለታላቁ የትንሣኤ በዓል አደረሳችሁ። እግዚአብሔር አምላክ ከቁጥር ሳትጎድሉ ለዚህ ቀን ስላበቃችሁ ምስጋና ይድረሰው። እንግዲህ ለሁላችሁም መልካም በዓል፣ መልካም የትንሣኤ ጊዜ ይሁን። እግዚአብሔር አምላክ እንግዲህ በዚህ በትንሣኤ በዓል ሁላችሁንም አደራ የምለው ነገር ዛሬም የተሰቀለውን ክርስቶስን በማሰብ ብቻ ሳይሆን ዳግማ ለፍርድ እንደሚመጣ በማመንና ያ ቀንም እየቀረበ መሆኑን በማስተዋል በዓሉ እንድታከብሩ አደራ ጭምር አስተላልፋለሁ። የዛሬ ፕሮግራማችን እንድናወራ የወደድኩት ሀሳብ ቢኖር በመምህር ተስፋዬ በኩል ላይ በደረሰው ነገር ከልብ እናዝናለን። በፊት እንግዲህ ያለፉ ፕሮግራሞቻችን በርካታ ጊዜ በተለያዩ መንፈሳዊ ነገሮች ላይ፣ ሰዎች ላይ በደረሱ ነገሮች ላይ
ስለ መንፈሳዊ ዓለም ብዙ ነገር ተጨዋውተናል። እግዚአብሔር አምላክ ያው በነገር ሁሉ ይሸፍናችሁ። እግዚአብሔር ቃል እንደሚል መዝሙረ ዳዊት ላይ 91 ላይ በልዑል መጠጊያ የሚኖር በአምላክ ጥላ ውስጥ ያድራል ይልና ወረድ ብሎም እንዲህ ይላል፣ በቀኙ 1000 በግራውም 10,000 ይወድቃሉ፣ ወደ እርሱ ግን አይጠጉም ይላል። ይሄ የሆነው ግን ምን ሲሆን ነው? በልዑል መጠጊያ ውስጥ የማደር ጉዳይ ነው። እግዚአብሔር በነገር ሁሉ ይሸፍናችሁ፣ ይጠብቃችሁ። እግዚአብሔር በልዑል መጠጊያ ውስጥ ማደሪያው ያደርጋችሁ። ይሄ የሁሌ ምኞቴ ነውና ለሁላችሁም የምነግረውም ይህንን ነው። መምህር ላይ የደረሰው ነገር ከልብ ያሳዝናል። እግዚአብሔር አምላክ እንግዲህ ይችላል አምናለሁ። እግዚአብሔር እንዲፈታው፣ እግዚአብሔር ነፃ እንደሚያወጣው አምናለሁኝ። ብዙ ጊዜ የአበሻ ጨዋታ ቤተሰቦች እንደውም ኮመንት የምታደርጉን ይህንን ፕሮግራም ይህንን ሰው ከመምህር ተስፋዬ ጋር አገናኙት የሚል ነበር እና በአጋጣሚ ሆኖ ያው እዛ ሆኜ ለመገናኘት አልቻልንም። ሳንገናኝ እንግዲህ ወደዚህ ሀገር መጥቻለሁ። ቢሆንም ግን ያው አሁን ባለው ነገር እናወራለን። መምህር ተስፋዬ ላይ የደረሰውን ነገር አይተናል። ያው ማህበራዊ ሚዲያ ላይ የተለቀቀውን ነገር አይተናል። እግዚአብሔር ይችላል፣ ነፃ እንደሚያወጣ አምናለሁ። ምክንያቱም ለእግዚአብሔር ሁሉም ይችላል ተብሎ ነው የተጻፈውና እግዚአብሔር ስለሚችል ነፃ እንዲያወጣው ምኞታችን ነው። ደግሞም ይሆናል። እግዚአብሔር አሁንም ጥበቃውን ያብዛለት፣ ይከልለው፣ ይሸፍነው። ለሁላችሁም ግን መማሪያ ይሆን ዘንድ ሰው በእግዚአብሔር ቤት ውስጥ ሲሆን በመጠንቀቅ ምክንያቱም በዓለም ሳላችሁ መከራ አለ፣ በዓለም ሳለ ውጊያ አለ ተብሏል እና ኢዮብ ላይም ስናየው ሰይጣን በእግዚአብሔር ፊት ቆሟል እና አንተ በዚህ ምን ታደርጋለህ ሲባል ምድርን ሁሉ ዞር የመጣው ብሎ ነው መልስ የመለሰው። ኢዮብን አላየውም ወይ ሲለው አይቻለሁ፣ ግን ወደ ኢዮብ እንዳልጠጋ እጅህ በኢዮብ ዙሪያ አለን ያለው ሰይጣን ሲናገር ይህንን ያለው እግዚአብሔርን ያለው በኢዮብ ዙሪያ እጅህ አለን ያለው እና እጅህ በእርሱ ላይ ስላለ መስራት አልቻልኩም ያለው። የእግዚአብሔር እጅ ከኛ ጋር ካለ ማንም ሊሰራ አይችልም እና ሁል ጊዜ በጸሎታችሁ በርቱ፣ በእግዚአብሔር እግር ስር ሁኑ። ሸክላው በሸክላ ሰሪው እጅ ላይ ቢሰበር መልካም ይሆናል፣ ምክንያቱም በድጋሚ ያማረና ውብ ሆኖ ይሰራል። ስለዚህ ብትደክሙ ብትወድቁም ሰውነንና ፈተናም መከራም አለ ስጋ ለባሽ እስከሆንን ድረስ ከወደቅንም በቤቱ እንውደቅ፣ ከወደቅንም በእግሩ ስር እንውደቅ፣ እግዚአብሔር ጥበቃውም እንዲበዛልን። እዚህ ሀገር ላይ ከመጣው የተረዳሁት አንድ ሰው ምን አለኝ፣ 911 ትርጉሙ ምን እንደሆነ ታውቃለህ አለኝ። ያው የፖሊስ ስልክ እንደሆነ ነገርኩት። ልክ ነህ አለ። ግን 911 የሚለው ቁጥር የተሰጠው ከመጽሐፍ ቅዱስ ነው የተወሰደው። እሱም መዝሙረ ዳዊት ምዕራፍ 9 ቁጥር 11 ነው። በልዑል መጠጊያ የሚኖር በአምላክ ጥላ ውስጥ ያድራል የሚለው ቃል ነው። መዝሙር 91 ላይ ነውና ፖሊስ ማለት ያ ማለት ነው። ለህዝቡ መሸፈኛ ነው፣ መከለያው ስለሆነ ነው የሚለው እና ዛሬም ልላችሁ የወደድኩት ነገር ይህንን ነው። በልዑል መጠጊያ የሚኖር በአምላክ ጥላ ውስጥ ያድራልና ማንም ሊሰለጥን አይችልም። ማንም አዎ ብርቶች የበረቱ ሊመስሉ ይችላሉ፣ የጀገኑ ሊመስሉ ይችላሉ። ግን አንድ ማወቅ ያለባችሁ ነገር ከምድር በታችም ከምድር በላይም ያሉት ሁሉ በስሙ ስልጣን ይንበረከካሉ ተብሎ ነው የተጻፈው። ማህተሙን ሊፈታ ማንም አልቻለም። አንድ ማህተሙን የፈታ እሱ ነው። ማንም ያልቻለውን ማህተም የፈታው እሱ ብቻ ነውና ማህተሙን የፈታውን ጌታ ያዙ፣ ወደ እሱ ተጠጉ፣ እሱ ስር ውደቁ። በዛ ውስጥ ድል አለ። ውጊያ የለም አይደለም። በውጊያ ውስጥ ግን ድልን የሚሰጠው እግዚአብሔር ነውና ከእግዚአብሔር ጋር ስንስማማ አሁንም ከእርሱ ጋር ተስማሙ ተብሎ የተጻፈውና ወገኖች ከእግዚአብሔር ጋር በመስማማት እንድንኖር እግዚአብሔር ጸጋውን ያብዛልን። እናንተም በርቱ።
በመምህር ላይ በደረሰው ነገር ከልብ እናዝናለን። ቢሆንም ግን እግዚአብሔር አሸናፊ እንደሆነ አምናለሁ። አሁን ባለው ነገር ያየነው ነገር በጣም ልብ ይሰብራል። ግን አንድ ማወቅ የምንችለው ነገር ምንድነው? ከኃያላን ሁሉ በላይ ኃያል የሆነ ከብርቱዎች በላይ ሁሉ ብርቱ የሆነ ከአሸናፊዎች ሁሉ የሚበልጥ የምናመልከው እግዚአብሔር አለና ወገኖች አሁንም ከእግዚአብሔር ጋር ተስማሙ። ከእግዚአብሔር ጋር ያላችሁን ነገር አጠንክሩ። በቤቱ ሁኑ። እግዚአብሔር ይችላል። እግዚአብሔር ይችላል። ይሄ ማለት ግን ፈተና የለም ሁሌ ድል አለ ማለት ሳይሆን ፈተና አለ። በፈተና ውስጥ ሁሉ ግን እግዚአብሔር ይሰራል፣ እግዚአብሔር ይችላል፣ እግዚአብሔር ያደርጋልና ፈተናችሁን እንድትሻገሩ ከእግዚአብሔር ጋር ተጣበቁ እላለሁኝ። የዛሬው መልእክት ይሄ ነው። እግዚአብሔር ደግሞ ይረዳችኋል አምናለሁኝ። አሁንም በርቱ። እግዚአብሔር ይችላል። መምህርን እግዚአብሔር ይፈታው ዘንድ እንጸልያለን። የሀበሻ ጨዋታ ቤተሰቦች በብዙ በሱ የተገለገላችሁ እናንተም ደግሞ ባላችሁበት ሁላችሁም በእምነታችሁ ጸልዩ። እግዚአብሔር ይችላል። እግዚአብሔር የማይፈታው ነገር ምንም የለም። ስለዚህ እግዚአብሔር ይችላል። ሌጌዌነን ብለው ነበረ እኮ አንተ ማነህ ሲባል ሌጌዌነን ያለው። ሌጌዌን ማለት እጅግ በጣም ብዙ ቁጥር ያላቸው ማለት ነው። ግን ዝም ብለህ ውጣ ነው የተባለው። እንግዲያውስ ወደ እሪያዎቹ እንድንገባ ፍቀድልን ያሉትና ሌጌዌን እንኳ ቢሆኑ የበረቱ ቢሆኑ ከበረታው አይበልጡ፣ ከኃያሉ ጌታ አይበልጡ እና ወገኖች በርቱ። የምታመልኩት አምላክ ከሌጌዌን የሚበልጥ ነው፣ ከበረቱት የበረታ ነውና ወገኖች በርቱ። እግዚአብሔር ይችላል፣ እግዚአብሔር ያደርጋል። ስለዚህ የምታምኑት አምላክ፣ ያመናችሁት አምላክ፣ ተስፋ ያደረጋችሁት አምላክ እግዚአብሔር ከአሸናፊዎች ሁሉ የሚያስበልጥ አምላክ እንጂ ሂዱ ብሎ እሱ የሚቀር ማንንም ወደፊት ትቶ እሱ ወደኋላ የሚቀር አይደለምና የምታምኑት አምላክ እግዚአብሔር አሸናፊ ስለሆነ በሱ ታመኑ። ድሉ የጌታ ነው ተብሎ እንደተጻፈ ድሉ የሱ ነው። በመምህር ላይ በድጋሚ በደረሰው ነገር ከልብ እናዝናለን። ሟርትና ድግምት ግን በእስራኤል ላይ አይሰራም ተብሎ ተጽፏልና ባመናችሁት ሁሉ ላይ አይሰራም፣ ይሰራም ዘንድ ስልጣን የለውም። ሰይጣን ግን ሁል ጊዜ ውጊያ አለ፣ እንደሚያገሳ አንበሳ በዙሪያችሁ አለ ተብሎ ነው የተጻፈው። ስለዚህ የሚያገሳ አንበሳ ሁል ጊዜ በዙሪያ ነው ያለው፣ ሁል ጊዜ ይጠብቃል፣ የተሳካለት ሰዓት ይይዛል እና ያው ውጊያ ላይ ያለ ሰው ሁል ጊዜ ንቁና ተዋጊ ሆኖ መጠበቅ ግዴታው ነው። ምክንያቱም ከጠላት ጋር ነው ያለው። በዓለም ሳላችሁ ተብሎም የተጻፈው ለዛ ነው። ስለዚህ በዓለም ሳለን መከራ አለና ወገኖች በርቱ እና ወገኖች በርቱ። እግዚአብሔር ይችላል። ድሉ የጌታ ነው ተብሎ የተጻፈውና ድል አለ። ለድል ደግሞ ውጊያ አለ። ስለዚህ ዳንኤልንም ስትመለከቱት እንዲህ ነው የሆነው። ዳንኤል በእግዚአብሔር ነገር ጸና፣ ወደ አንበሶች ጉድጓድ ተጣለ ነው የሚለው። እግዚአብሔር የመጣው ዳንኤል ሳይጣል አይደለም። ዳንኤል ከተጣለ በኋላ ነው የአንበሶችን አፍ የዘጋው። እነ ዳንኤል ከዛም ባለፈ በእሳት ውስጥ ተጥለው እንደነበረ የእግዚአብሔር ቃል ይናገራል። ግን በእሳት ውስጥ ተጥለው ሳለ ነው የሚለው። ተጥለው ሳለ መልአኩ መጣ ተብሎ ነው፣ የልዑል ልጅ የሚመስል መጣ ተብሎ የተጻፈው። ከተጣሉ በኋላ ነው የመጣው። ስለዚህ ወገኖች ውጊያ ውስጥ ስትገቡ ነው እግዚአብሔር እጅ የሚመጣው። ድሉ የጌታ እንደሆነ ስታምኑ ነው እና በማመናችሁ ውስጥ ድል አለ። ውጊያ አለ፣ ግን ድል አለ። ድሉ የጌታ ነው ተብሎ ስለተጻፈ እግዚአብሔር የድል አምላክ ነውና ድሉ ለእናንተ ይሆን ዘንድ ፈቃዱ ይሁን። በርቱ። እግዚአብሔር በነገር ሁሉ መሳካትና መስተካከልን ይስጣችሁ። መልካም የትንሣኤ በዓል ይሁንላችሁ። በትንሣኤ ውስጥ መምጣትን አስቡ።
ክርስቶስ ዳግመኛ ወደ ምድር ይመጣል። የሚመጣው ግን በክብር ከዚህ በኋላ ወደ አዲሱ መንግስት ሊወስደን እንጂ ዳግመኛ በእንጨት ላይ ለመሰቀል አይደለምና በማስተዋል በዓሉን ታከብሩ ዘንድ ፈቃዳችሁ ይሁን። እግዚአብሔር ከቁጥር ሳትጎድሉ በመላው ቤተሰቦቻችሁ፣ በኑሯችሁ፣ በነገራችሁ ሁሉ፣ በሚያስፈልጋችሁ ሁሉ እግዚአብሔር ጣልቃ ይግባ። ጉዳያችሁ ሁሉ ይፈጸም። መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። ዘላለም ወዳጄ ነኝ ከአትላንታ ጆርጂያ። መልካም የትንሣኤ በዓል። ተባረኩልኝ። በቃ እኔ ምን አውቃለሁ? ካሜራውን ራሳቸው ያዙልሃል። ምን አውቃለሁ? አይዞህ ሰውዬ ተው አታሰቃየው። ሰውዬ በቃ እኮ በቃ ይኸው ምንም በቃ ይኸው ምንም የለም እኮ ወገቡ ላይ። ዞር በል ከዚህ ዞር በል ወደዛ። ይሄን ያዙ ነው የሚላቸው። ምን እያስቃኝ በቃ ተወለሽኝ ወይ እንዴ? አይ የምታወራው ሰው እሺ ያዝና እንነጋገር። በስላሴ ስም እኮ ነው የምትባለው። እሺ ይኸው ወጣሁ ከግንባር ላይ ነው። ከልቡ ይኸው ወጣሁ። እዚህ ይኸው ካይኑ እሺ ካፉ ይኸው ከዚህ በዚህ ነበር የገባ ነው። በማጅራቱ ነው በቃ ወደ ምላሱ የመጣ ነው። 12 ሰዓት ተዘጋ ነው። በማጅራቱ ገብተን ያው በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ታስረናል። አንነቃነቅም። ስንጠራ ቤት እንላለን። በስላሴ ስም ተይዘናል። እንዳትነቃነቁ። ይሄ መነቃነቅ ምናምን አይሆን። በቅዱስ ሚካኤል ስም ይኸው ምንም ስገዱ። በስላሴ ስም ታዘናል በሉና ስገዱ። ወዴት? ወደ ምስራቅ ነው። ወደ ምስራቅ ስገዱ። በስላሴ ስም ተይዘናል። ታስረናል እያላችሁ ታስረናል። በስላሴ ስም በቅዱስ ሚካኤል ስም ታስረናል። ዶክተር ሸወድ ናቸው። ታስረናል። በቅዱስ ሚካኤል ስም ታስረናል። በቅዱስ ሚካኤል ስም ታስረናል። በናዝሬቱ በኢየሱስ ክርስቶስ ታስረናል። አቅምና ጉልበት የለንም። ተይዘናል። በቃ ስነ ስርዓት ያዙ። ልብ በሉ። ስንጠራ ቤት እንላለን። ምን አድርጉት ነው የተባላችሁት? አጠቃላይ ያዙ። ምን ያዙ? አጠቃላይ ልቡን በልቡ በኩል አጠቃላይ ስራውን አገልግሎትን አስቆሙ። እንዲያስጠላው እንዲያስጠላው